ሰነበታችሁ? ሳምንቱ እንዴት አለፈ? እንዴት ነበረ? ዘውትር ቅዳሜ ምሽት 1 ሰዓት ላይ ለእናንተ ጥሩ ፕሮግራም ለማቅረብ ከቦታ ቦታ ያማረጥን ሀገራችን ላይ ያለ ውብ ተፈጥሯዊ ቦታዎቻችንን ለእናንተ እናስቃኛለን። ምክንያታችሁ ሳትሉኝም ምክንያታችንማ ድንቅ ሀገሮች ነን። ውድ ተመልካቾቻችን ባሳለፍነው ሳምንት በጎፋ ዞን በሳውላ ነበርን። ገጠር ገብተን የተለያዩ ነገሮችን አሳይተናችኋል። የወረዳ ከተሞቻችንን አስቃኝተናችኋል። ዛሬ ደግሞ የት ይመስላችኋል ያለ ነው? አንድ ልዩ ፌስቲቫል ላሳያችሁ ነው። መዲናችን አዲስ አበባ ላይ ተመልሰን እንዳልናችሁ አንዳንድ ትልልቅ ፕሮግራሞች ሲዘጋጁ እኛ እናንተ ጋብዙን እንጂ መተን እናደርሳለን። በልዩ ሁኔታ ፕሮግራማችሁን ደመቅ ሸብረቅ ለማድረግ ድንቅ ሀገሮች ልዩ ምርጫችሁና ቀዳሚ መስፈርታችሁ ልንሆን ይገባል። ታዲያ እዚህ የከተማ አቀፍ የባህል ፌስቲቫልን ለእናንተ ለማድረስ አዲስ አበባ መዲናችን አዲስ አበባ ላይ እንገኛለን። ምን ይመስላል? የትኞቹ ተወዳዳሪዎች ናቸው በዚህ ሳምንት ደግሞ ትሉኝ ይሆናል። ውድ ተመልካቾቻችን ተወዳዳሪዎቻችንን አስተዋውቃችኋለሁ። ፕሮግራማችን ይቀጥላል። ወደዛ ልወስዳችሁ። ዋው ኑ ተከተሉ። ውድ ተመልካቾቻችን እንደምን ሰነበታችሁ? በድጋሚ ሳምንቱ እንዴት አለፈ? ዋው እናንተ ጋር ጥሩ ጊዜ እንደነበር ተስፋ አደርጋለሁ። ውድ ተመልካቾች ተወዳዳሪዎቻችን ሐመር ናና ከደቡብ ኦሞ ዞን እና ዳንዲ ቦሩ ከሸዋ ወይም ከቶሎ ቦሎ እንግዲህ እኔ ሁሉ ጊዜ ወደ ሀገሬ ሲሄድ መንገዴ ላይ ነች 100 ምናምን ኪሎ ሜትር አካባቢ ነች። ቶሎ ቦሎዎችና ሐመር ናናዎች ወይም ዳንዲ ቦሩና ሐመር ናናዎች ዛሬ ይፋለማሉ። ጥሩ ጊዜ እናሳልፋለን። ወደ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? የማሸነፍ ስሜቱ እንዴት ነው? እናንተ ጋርስ? ሐመር ናናዎች ነን። ውድ ተመልካቾቻችን ባሳለፍነው ጊዜ ቀድመው የምርጥ ተሸናፊዎቻችን እነሱም ተሸናፊዎቻችን ነበሩ። ትንሽ ዝናባማ ነው ወቅቱ አዲስ አበባና ውድ ተመልካቾች እንቀጥላለን። ግን ከዛ በፊት እስቲ ባክግራውንዳቸውን አይተን እንመለስ። እሺ ስሜ አርቲስት ይርጉሽ ሽፈራው እባላለሁ። የመጣሁት ከደቡብ ኦሞ ዞን ከሐመር ወረዳ ሐመርን ወክዬ ነው እዚህ አዲስ አበባ ድረስ የመጣሁት። ከዚህ ቀደም ሲል በቱርምና በድመካ ከተማዎች ላይ ከቢታዎች ጋር ሐመር ናና እንደዚሁ ትግል አድርጎ በትንሽ ነጥብ በጥቂት ነጥብ ተበልጠን ተሸንፈን ዛሬ ግን ምርጥ ሶስቶች ሆነን ወደዚህ ወደ አዲስ አበባ መተን በውድድሩ ላይ እንገኛለን። ሐመር ናናዎች እናሸንፋለን። ድል ለሐመር ናና። ናሞይኖ ሉሲ ወንጋላ ኮምባደ እንጋርኒኦኖ ደቡብ ኦሞ ዞን ሐመር ወረዳ ዲመካ ከተማ ወራኝያዴ ታኪ ወን ዳካ ካንደ ወነኖ ብሬስ ወዲ ቱርሚናና በሐመር ናና በኪንካ ማታይስ ውድድር ወዳደረስ ኦጎር ውድድር ወድታኪ ቱርሚናን ቤቱን ወዳደሪን ከቱርሚናን ወዳን ነጥብልካ ወዳን ኪዲ ባሻኻ ወዳን ባሻካ ታ ወዲ ደሙ ነጥብልካ አኒ ባኔሴ ታኪ አዲስ አበባንቴ ውድድርን ደሮዳዴ ውድድር ኮር ሸደንጋ ካቲ ፋይዳኒ ባሾዶ ባሻ አመስነ ወኖ ቃቢኖ ባሾዶ ባሻ አመስነ ቃቢኖ ወኖ ባሻስ ደሞ ኒዮደኔ ሐመር ናናኒ ወዲ ባሾዶ ባሺ ሐመር ናና እናሸንፋለን። ባሾዶ ባሺ Maqanko Tashoma Dachasan jedhama kanan dhufe godina naannoo Oromiyaa godina Shawaa Kibba Lixaa aanaa Bachoo magaalaa Tullu Booloo irraa har'a iddoo kanatti kan argamu garee Abdii Boruu jedhama. Kan dorgomtoonni kan keenya immoo garee ሐመር ናና jedhama naannoo Kibba Itoophiyaa irraa kan dhufanidha. Kanaaf tokkummaadhaan mo'annee injifannee galla jedha galatooma. ስሜ ሽቱ ጉልማ እባላለሁ። የመጣሁት ከኦሮሚያ ክልል ደቡብ ምዕራብ ሸዋ ከቱሉ ቦሎ ሲሆን ውድድር ከሐመር ናና ጋር ነው የምንወዳደረው እና እንደምናሸንፍ ተስፋ አደርጋለሁ። ምንም ጥርጥር የለንም። ጠብቁ። እናሸንፋለን። እንንጅፈናለን። ተመልሰን መተናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የሚተላለፍላችሁ የድንቅ ሀገር ፕሮግራም እንደቀጠለ ነው። ፕሮግራማችንን እንደምትወዱት ተስፋ አደርጋለሁ። በጣም ከወደዳችሁት አስተያየት ካላችሁ
ሼር አድርጉን። በዚህ ስልክ ቁጥር አስተያየቶቻችሁን ንገሩ። በተጨማሪ ዩቲዩብ ቻናላችን ላይ ገብታችሁ የፈለጋችሁትን አስተያየት ጻፉልን። ዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ አድርጋችሁ እዚህኛው አካባቢ ኑ ካላችሁ እንመጣለን። እናመሰግናለን። ውድ ተወዳዳሪዎቻችን በህጋችን መሰረት ህጋችንን ታውቁታላችሁ። ምክንያቱም ሁለታችሁም ከዚህ በፊት ደጋግማችሁ ተወዳድራችኋል። አንድ ጥያቄ ስትጠየቁ 50 ነጥብ አላችሁ። የነሱን ጥያቄ ተጠየቃችሁ ከመለሳችሁ 5 ነጥብ አላችሁ። እናንተም የነሱ ቢስቱ ዝም ነው ማለት ያለባችሁ። ስትመልሱ 5 ኧረ ልክ አይደለም ማለት አይቻልም። በማያገባችሁ ከገባችሁ 25 ነጥብ እቀንሳለሁ። እንቀጥላለን። ብዙ ኪሎ ሜትሮችን አቋርጠው ሐመርናናና ዳንዲቦሩዎች መዲናችን አዲስ አበባ ላይ ተገናኝተናል። ዛሬ ዳንዲቦሩ ወይስ ሐመርናና ሚለውን አብረን እንለያለን። ወደ ተመልካቾቻችን እነሱ ከወደቁ ትንሽ ቆየት ብለዋል። እናንተም እናንተ እንኳን ቅርብ ጊዜ ናችሁ። ለዛ ነው የእነሱን ስም ቀድሜ ስጠራ የነበረው። ቁጥር ጠራለሁ። ከለይታችሁ ካወቃችሁ ቀድሞ ተጠያቂውን እንለያለን። ቁጥር ለእናንተ ቅድሚያ ያድር ከ1 እስከ 5 4 1 2 3 4 ቁጥር ብላል። ጥያቄ ላንተ ነው። ከ1 ቁጥር እስከ 16 ቁጥር አለ። 1 ቁጥር እስከ 16 መርጣ የፈለከውን መጠየቅ ትችላለህ። 11 የዓለማችን ትልቁ በረሃ ምን በመባል ይታወቃል? ሲና። እድል አለ። አራት እድል አለ። ልክ ነሽ እኮ አስተካክል። ሰብሳራ ሳራ በረሃ ላንቺ ነው። 50 ነጥብ በአግባቡ አግኝታችኋል። ሳራ በረሃ በመባል ይታወቃል። እናመሰግናለን። 50 ነጥብ። አሁን በደንብ ተዘጋጅተሻል። አያይ ባለፈው ድምጿ ሳይወጣ ነበር። ተመልካቾች ራሱ ያቺ ልጅ ምን ሆና ነው እስኪሉ ድረስ ድምፅሽን ሰምተነዋል። እናመሰግናለን። 50 ነጥብ። ውድ ተመልካቾቻችን እንቀጥላለን። ጥያቄ ቁጥር ለእናንተ ሐመርናናዎች 10 ቁጥር በራሪ ሆነ አጥቢ እንስሳት ምን ትባላለች? የሌሊት ወፍ። ቴክ 5 ሜን። እናንተ እኮ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ጥያቄ ቁጥር ስንት ዳንዲቦሩ? 7። ጥያቄ ቁጥር 7 በዓለም ላይ ስንት ውቅያኖሶች አሉ? ስማቸውንም ጥቀስ። አትላንቲክ፣ አርክቲክ፣ ፓሲፊክ፣ ኢንዲያ፣ ሳውዝ። እናመሰግናለን። 50 ነጥብ በአግባቡ ይገባሃል። ጥያቄ ቁጥር 2 የፊደል ገበታ አባት የሚባሉት ፊደልን የቀረጹት መስራች ማን ናቸው? አባ ገብረሃና። አስተካክልልኝ። አባ ገብረሃና አይደል? የፊደል አባት ማን ናቸው? ተመልካቾች ካህን ናቸው። እኔ አላውቅም። የግዕዝ አባት ግዕዝ ነው። ግዕዝ አይደል? አባ ገብሩ አይደል? አባ ገብረሃና አይደሉ? ተስፋ ገብረስላሴ ዘብሔረ ቡልጋ እሳቸው ናቸው ፊደልን የቀረጹት። እናመሰግናለን። 16ኛው ከተማ አቀፍ የኪነ ጥበብ ፌስቲቫል በከተማችን ላይ አለ። ታዲያ ኪነ ጥበቡን ለማሳደግ፣ ኪነ ጥበቡን ለማንሰራራት፣ ኪነ ጥበቡ ላይ ብዙ ሀገር እንድታድግ ኪነ ጥበቡ ትልቅ ድርሻ ስላለው ባሳለፍነው ሳምንት ሳይቀር ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ብዙ የኪነ ጥበብ ባለሙያዎችን ሰብስበው አናግረዋል። አሁን ደግሞ እኛም ትልቁን ይሄ የተላለፈውን አንድ ትልቅ ፌስቲቫል አለ ከተማችን ላይ መዲናችን አዲስ አበባ ላይ
ከ11ዱም ክፍለ ከተማ የተወጣጡ እንዲሁም በተጋባዥነት የመጡ የተለያዩ በባህል ላይ በታሪክ ላይ ብዙ ነገሮች የተሰሩ አንድ ትልቅ ፌስቲቫል አለ። አንድ ቻሌንጅ አለ። ቻሌንጁን ካየን በኋላ ወደዛ ይዣችሁ ሄዳለሁ። መጀመሪያ ቻሌንጁን ላሳያችሁ። ወደ ተመልካቾቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ምንም አይነት አስተያየት ካላችሁ ግን ዩቲዩብ ቻናላችን ላይ ገብታችሁ ጻፉልን፣ ሰብስክራይብ አድርጉ፣ የደውል ምልክቷን መንካት እንዳይረሳ። ወደ ቻሌንጁ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አንድ ቻሌንጅ ልናሳያችሁ ነው። ውድ ተመልካቾች ከቻሌንጅ ነው የምንጀምረው። በጣም ልዩ ጊዜን እናሳልፋለን። የምንቀጥለው ቻሌንጁን እንግዲህ እዩኝ። ቻሌንጁን በደንብ አያችሁ ተወዳዳሪዎች እንዲያ አምስቱን ቀድሞ የጨረሰ 50 ነጥብ በአግባቡ ያገኛል። ተግባብተናል? እንቀጥላለን። መጀመሪያ የምትወዳደሩት ወንዶች ናችሁ፣ ከዛን ሴቶች ይቀጥላሉ። ተግባብተናል? እንቀጥላለን። ለመጀመር አንድ ይልሃል ሁለት ኩላችሁ እሺ ስትሄድ ያኛውን ብርጭቆ ይዘናሽ ያኛውን ብርጭቆ ግዴታ ነው ወድቆበታል ከሁለት ሺህ ዋው ተሺ አራተኛው ነው ያዛው በአግባቡ የኛው የመጠበቅ ቻንስ አለ። ወደቀበት ትቀጥላለህ። 50 ነጥብ እናመሰግናለን። ዋው ሞራል ለነሱ 6 ኳስ ወስዷል፣ 4 ኳስ አደርሰሃል። ምንም ማድረግ አልቻልንም። በጣም ለፍተሃል፣ ጥሩ መታሃል። 3 እያለ አንተ ባዶ ነበርክ። ጥሩ ለፍተሃል። ሞራል ዳንዲቦሩ 50 ነጥብ አስገብታለች። ዳንዲቦሩ አመርናና አንድ ነች። አመርናና ዳንዲቦሩ ሶስተኛ እያስቀመጠች ነው። ዳንዲቦሩ አቀማመጥሽ ልክ አልነበረ መሰለኝ። ዳንዲቦሩ ያኛውን ብርጭቆ ይዘሽ ትመጫለሽ። ያኛውን ብርጭቆ ይዘሽ ነይ ዳንዲቦሩ ዳንዲቦሩ
አሁን እኩል ሆነዋል። ሁለቱ ኳስ ይጠራቸዋል። ዳዲበሩ ግን አሁን ይዞ መሄድ ከሆነ አንድ ኳስ ነው የቀረው። ዳዲበሩ ሀመርናና ዳዲበሩ አንድ ኳስ ብቻ ነው የሚቀረው። አንድ ኳስ ዳዲበሩ አንድ ኳስ የሚያስብ ከሆነ 50 ነጥብ አለው። ዳዲበሩ ይዛ መምጣት ግዴታ ነው። አሁን ሀመርናና አንድ ኳስ ብቻ ይቀረዋል። ሀመርናና አንድ ኳስ ሀመርናና አንድ ኳስ ብቻ ነው የሚቀረው። እንደደገመው ሀመርናና 6-4 በማምጣት ውጤት ቀልብሰዋል። እሷ ፎክራ ነበረ ከወደቀ በነገራችን ላይ ትቀጥል ነበር። ዋው ሀመርናና 50 ነጥብ በአግባቡ በማምጣት የነበራቸውን ውጤት አስጠብቀዋል። ሀመርናናዎች እዚህማ እኩል 50 ነጥብ ነው የምናገኘው ብለዋል። ውድ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ሁሌ ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናደርግላችሁ ፕሮግራማችን እንደቀጠለ ነው። አሁን የምንሄደው ወደ ፌስቲቫሉ ነው። እዚህ ፌስቲቫሉ ላይ የተወሰነ ነገር ጎብኝተን አይተን እንመጣለን። ወዝወዝ ካስፈለገም አብረን እንወዛወዛለን። ዋው እንዴት ነው? እዛው እንሞካከራለን። ወደ ፌስቲቫሉ እናመሰግናለን። እንደምን አለ? ሰላም ናችሁ? እግዚአብሔር ይመስገን። ቤዘን እንግዲህ በጣም እያየናት ነው። ወዳችሁታል? በጣም እግዚአብሔር ያክብርልኝ። እንዲህ አይነት ጥበቦች የሚደነቁ ናቸው። እጅህን ይባርክልን ማለት እንፈልጋለን። እርግጠኛ ነኝ የሆነ ገቢ ታቅዶ ቢሰራ ኖሮ የታሰበው ያክል አይሰራም። እንዳንተ ያለ ወጣቶችን ደግሞ እኛ በምንችለው ካላበረታታን ይሄ ነው ብለን ካልደገፍን አይሆንምና እንደው እስኪ የተወሰኑ ስዕሎችን ያልተብራሩ ቅድም ያላብራራልን ብታብራራልን ካለ። እሺ ወንድሜ አመሰግናለሁ። በድጋሚ በጣም ነው የምታምሩት ሁላችሁም። በድጋሚ እዚህ ጋር አንድ የኢትዮጵያችን ቅርስ የሆነ ከድሮ ጀምሮ የምናውቀው ቀይ ቀበሮ አለ። ስለ ቀይ ቀበሮ ታውቃላችሁ ብዬ አስባለሁ። የራሴን ግን አርት ኤክስፕረስ ለማድረግ ያህል እዛ ጋር ማብሪያ ማጥፊያ አለ። አይበራም። ማብሪያ ማጥፊያውን የተጠቀምኩት እየጠፋ ያለ እንስሳ እንደሆነ ሰዎች በአርቴ እንዲያውቁ ኤክስፕረስ ለማድረግ ነው የተጠቀምኩት። ስለዚህ እየጠፋ ያለ ነው እንስሳ ነው። ግን ማብራትም የምንችለው እኛ ነን። መጠበቅ ኢኮሲስተሙን እዛ አካባቢ ያለውን ፓርክ በአዲስ መልክ መስራት የምንችለው እኛ ነን እና ማብራትን ማጥፋት የምንችለው ቀበሮዋን እኛ ነን። እንንከባከባት ባይነን። በመቀጠል ደግሞ እዚህ ጋር የእናትና የሴት ልጅን ህብረት በክር ተጠቅሜ ሙሉ በሙሉ የሰራሁት። እዚህ ጋር አንድ ታሪክ አለው። ይሄ ስራ ቀላል አይደለም። ይሄ ወንድሜ ለልደቴ ድሮ የሰጠኝ ሹራብ ነበረ። ያው አደኩና ጠበበኝ። ስለዚህ ስጦታ ነው። ከወንድም ሲሆን ደግሞ በጣም ትልቅ ስጦታ ነውና በዚህ መልክ ቆራርጬ እናትና ልጅን አልብሼ በዚህ መልክ አርቱን ለማሳመር ሞክሬያለሁ። ወዳችሁታል ብዬ አስባለሁ። በጣም እዚህ ጋር ደግሞ ወንድሜን እንግዲህ ይጠብቅልን። አሜን አባቴ አሜን። እዚህ ጋር እንደምትመለከቱት አብዛኞቻችን ይህንን እናውቃለን። ቡና የተገኘው ኢትዮጵያ ውስጥ ነው። እውነት ነው። ስለዚህ ለዚህ ነው ሴንተር ላይ ትክክለኛ ቡናዎችን ተጠቅሜ የቀረውን በክር ተጠቅሜ እንደምታዩት ነው። ይሄ ቡና ሁሉም ክር ናቸው። እዚህ ጋር ቁልፎችን ተጠቅሜ ያለው ሙቨብል ናቸው ሁሉም። ይሄ ቡና ኢትዮጵያ ውስጥ ቡና መገኘቱ ትልቅ ነገር ነው ለኛ ለስማችን። በዛ ላይ ደግሞ ኤክስፖርት በመደረግ ዶላርን እያመጣልን ነው። ሌላው ውበታችን ደግሞ እሱ ነው። ወደሽዋል አይደለ?
እኔ ደግሞ በጣም ደስ ብሎኛል እውነት ለመናገር ቡና በጣም ስለምወድ የቡና ሀገርም ልጅ ነኝና ቡና ሲባል ሁሉ ጊዜ ጅማና ቡናዬን ሳገናኝ እኩል ነው በጣም ወደዋለሁ ማለት ነው። አዎ እግዚአብሔር ያክብርልኝ በእውነት እሺ ሀገር ቡና በጣም ይከበራል። ጅማ ስትሄድ ቡና ትጠጣለህ ይባላል። ቡና ግዴ ማንም ሰው ከመጣ ቡና በቅቤ እንግዳ ይጠጣልና ባህላችን ነው። ስለዚህ እንዲህ ያሉ እንዳንተ ያሉ የሰሩትን እጅህን ይባርክልህ ማለት እንወዳለን። እንወዳለን። መልካም ጊዜ። ወደ ተመልካቾቻችን ዳግም ገብሬ ይባላል። በጣም ጎበዝ ሰዓሊ ነው። እሱ ጋር የምትፈልጉትን አይነት ስዕል በተለይ በክር ከሆነ ደግሞ በፍጥነት በጥራት ቶሎ ያደርስላችኋል። እንዲህ ያሉ እጆችን የምትከፍሉትን ገንዘብ ያክል በጭራሽ አይሆንም። ግን ያው አለ አይደል ቢያንስ እናንተ ልታበረታቱት ይገባል። ትልልቅ የመንግስት አካላት ጭምር ጥሩ ጨዋታዎችን ያገኛሉ ብለን ተስፋ እናደርጋለን። አመሰግናለሁ። መልካም ቀን ይሁንላችሁ። እንገናኛለን። ወደ ውድድር ተከተሉኝ። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ወደ ተመልካቾች ያው ቆንጆ ፌስቲቫሉን ጎብኝተን አይተን መተናል። በጣም ልዩ የሆነ የባህል ፌስቲቫል እየተካሄደ ነው። ወደላችሁት? ቆንጆ ነው። እናንተ ጋርስ? በጣም ምርጥ ነበር። ጥሩ ነበረ። ወደ ጥያቄ እንሄዳለን። እንግዲህ ጥሩ ጊዜ አሳልፈናል እንዳሉት ነው። እናንተም እንደወደዳችሁ ተስፋ አደርጋለሁ። ወደ ጥያቄ እንሄዳለን። ወደ ተመልካቾቻችን ያው እንግዲህ ከተማችንን እዚሁ እያየን ፈታ ዘና እያለን እንቀጥላለን። ከተማችንን ፊት ለፊታችን እያየን ነው። በጣም የሚያምር ጊዜ እናሳልፋለን። ስለዚህ እኔ ብዙ ትዝታዎች አሉኝ። ለእናንተ ማቀርበላችሁ አንዳንድ ጥያቄዎች ይኖሩኛል። ወደ ጥያቄያችን ጥያቄ የመጀመሪያው ከእናንተ ነው። ጥያቄ ቁጥር ስንት? ጥያቄ ቁጥር 5 ጥያቄ ቁጥር 5 ምስል ጥያቄ ነው። ስማቸውንና የፈረስ ስማቸውን ትነግረኛለህ። አብዲሳ አጋ አብዲሳ አጋ የፈረሳቸውን ስምና የእሳቸውን ስም ነው አንዴ ላይ የምትነግረው። አዎ ባልቻ አባነሽ ጠቅልል ናት። ጠቅልል የኃይለ ሥላሴ በቅሎ ናት እሷ። ጫልቱ ነው። ወደ ተመልካቾቻችን ደጃዝማች ባልቻ ሳፎ ይባላል። የፈረሳቸው ስም ደግሞ አባ ነፍሶ ይባላል። ልክ ነው። ወደ ተመልካቾቻችን ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። በሄድንበት በደረስንበት እናንተ በጠራችሁን ቦታ መተን የትኛውንም አቀበት ወተን የትኛውንም ቁልቁለት ወርደን በአግባቡ ለሚገባው ለየትኛውም የዓለም ሕዝብ እናደርሳለን። እያዝናናን እያስተማርን እናደርሳለን። ምክንያቱም እኛ ድንቅ ሀገሮች። ወደ እናንተ ጥያቄሽ ጥያቄ ቁጥር 9 የኢትዮጵያ ስም የተጠቀሰበት ሙዚቃዎች ውስጥ 4ቱን ጥቀስ፣ አንዱን አንጎራጉር። ከቴዲ ዜማ አንዱ ኢትዮጵያዬ የሚለው ሀገርን አልረሳም ነው አይደበበ። እሺ ኢትዮጵያ ምስክር አወል እሺ ኢትዮጵያ ኢትዮጵያ የሚለው ማለት ነው። 3 አይደል? ሀገርን አልረሳም አስተራወቀ። ሀገርን አልረሳም አስተራወቀ። በአግባቡ 4ቱንም አግኝታል። 50 ነጥብ በአግባቡ ይገባሃል። አንድ ሙዚቃ ግን አንጎራጉርልን። ይሄን ነኝ የጨመርኩበት። ሀገርን አልረሳትም ሀገርን ሀገርን። ይሄ የነዋይ ደበበ ዜማ ነው። አመሰግናለሁ። ነዋይ ደበበ በቃ በዛ ላይም ያመር ልጅ ነው። የቡስካ ተወላጅ ነው። እናመሰግናለን። 50 ነጥብ ለሐመር ናናዎች እናመሰግናለን። አንዳንድ ቦነስ ጥያቄ ልጠይቃችሁ። ከ30 ነው የምሰጣችሁ። እሺ
30 ነጥብ ያሰጣል። የእናንተ ተወዳዳሪዎች ሐመር ናናዎች ይባላሉ። ሐመር ናና ሲባል ሐመር ናና የተባሉበት ምክንያቱም ከተገናኛችሁ ጊዜ ጀምሮ ጠይቃችኋል ወይስ ስማቸው ለምን እንደዚህ ተባለ? የምታውቁት ነገር ካለ መልሱን ከመለሳችሁ እነሱ አዎ ካሉ 30 ነጥብ ሰጣችኋል። ሐመር ናና ማለት አጠገባችን ያለውን ነገር ሳናውቅ ሌላውን ማወቅ አንችልም። አጠገባችን ያለውን ሳናከብር ሌላውን ማከበር አንችልም። ታዲያ እናንተ ሐመር ናና ማለት ምን ማለት ነው? ሐመር ናና ማለት እኛ አልጠየቅናችሁ፣ ግን ምን ይመስላችሁ? ሐመር ናና ማለት ማህበረሰቡ የሚጠራበት የጋራ የሆነው ስም ይመስለኛል። ሌላ አማራጭ መልስ ከዚህ በላይ ብዙም የምናውቀው ነገር የለም። ውድ ተመልካቾቻችን ሐመር ናና ማለት ሐመሮች ማህበረሰቡ የሚጠራበት ስም ይመስለኛል ብለዋል ዳንዲቦሮች። ልክ ናቸው? አይደሉም። ምን ማለት ነው ትነግረናለህ? ሐመር ናና ማለት በትክክል ያው የሐመር ልጆች ማለት ነው። የሐመር ልጆች ማለት ነው። የማህበረሰቡ መጠሪያ ስም ሳይሆን የሐመር ልጆች ማለት ነው። እናመሰግናለን። ወደ እነሱ ጥያቄ መለስኩ። ተመሳሳይ ጥያቄ ነው። ዳንዲቦሩ ማለት ምን ማለት ነው? ለምን ዳንዲቦሩ ተባሉ ብለህ ጠይቃችኋል? አልጠየቅናቸው። አያችሁ፣ አጠገባችሁ ያለውን አትጠይቁም። መጀመሪያ መጠየቅ ሲጀመር መልስ ከራሳችሁ አጠገብ ካለው ከሱ በላይ ዘመድ ወዳጅ የለም። ጊዜ ነበረን ግን ያው መሞከር ይቻላል። ሞክረስ ዳንዲቦሮ ነው የሚባለው። ምናልባት እነሱ ባሉበት አካባቢ ላይ እንግዲህ ከኦሮሚያ አካባቢ ነው የመጡት። ያሉበት አካባቢ ላይ አባቶች ቁጭ ብለው ዳኝነት ወይም ሀሳባቸው የሚለዋወጡበት ሾንጎ ወይም አይነት ይመስለኛል። ሰውን እዚህ ጋር ለብስ አለባበስ አለ። ልክ በዛ አለባበስ ገምት ያው ተሰጣችሁ ስም ይመጣል። አብራርታችሁ ያው ሱልናላችሁ። ልክ ናቸው። በመጀመሪያ ልክ አይደሉም። አላገኙትም። ዳንዲቦሩ ማለት የነገ መንገድ እንደማለት ነውና እኛ በራሳችን አስበን ነው ለራሳችን ይሄን ስም ያወጣ ነው። ታዳጊዎችንም ስለሆነ ነገ የሆነ ተስፋ ያለው ሰው ነገንም ያለም ታዳጊ ስትሆን ነገ መንገድ አለኝ ነገ ብሩ ጊዜ አለኝ ከሚል ተነስተን ይሄንን ስም ለራሳችን መሰየም ችለናል። ዳንዲቦሩ ማለት የነገ መንገድ፣ ነገ የተሻለ መንገድ አለን፣ ነገ የምንፈልገው ነገር አለን፣ ነገ ተስፋ አለን፣ እጃችን ላይ ነው ከሰራን ከጣርን የሚሉ ናቸው። የሐመር ልጆችና ዳንዲቦሮዎች፣ ሐመር ናናዎችና ዳንዲቦሮዎች። ዳንዲቦሩ ማለት ልክ እሱ እንደገለጸው ያው ቃሉን ፍቺውን አውቃለሁ እርስ በርስ እንዲመላለሱ ፈልጌ ነው። ዳንዲቦሩ ማለት የነገ መንገድ፣ የነገ ተስፋ፣ የነገ መንገድ ማለት ነው። በአጠቃላይ ነጋችንን መንገዳችንን የምናስብበት ነው። እናመሰግናለን። ትልቁ ነገር እንድትማሩ የፈለኩት ግን እናንተም ሆነ እናንተ አጠገባችሁ ማን አለ? አጠገባችን እናንተስ ውድ ተመልካቾቻችን አጠገባችሁ ማን አለ? አጠገባችሁ ስላለ ሰው ምን ያክል ታውቃላችሁ? ስለ ወገኖቻችሁ ምን ያክል ታውቃላችሁ? ኢትዮጵያዊነት ማለት ዛዳር ድንበር ላይ ያለውን ብቻ ሳይሆን አጠገባችሁ ጎረቤታችሁን ማወቅ ነው። አብሮ መኖር ነው። አብሮነትን ነው እኛ ምን ሰብከው እኛ ምን እናሳድገው እኛ ማለምለም የምንፈልገው እኛ ምን እናበረታታው እኛ ምን እናጠናክረው ውቢቷን ኢትዮጵያውያንና ታላቋን ሀገር መገንባት ላይ ነው። ተገነባች ሀገርን ሁሌ መቀስቀስ እንፈልጋለን። ሁሌ አብረን እንደሆነ ማሳየት እንፈልጋለን። ምክንያቱም አብረን ነን። በመደመር እሳቤ ውስጥ ከፍታችንን ለእናንተ እናደርሳለን። እናመሰግናለን። ድንቅ ሀገሮች ነን። ውድ ተመልካቾቻችን አሁን ደግሞ ተመልሰን ወደ ፌስቲቫሉ ኔድና እዛ አንድ ቻሌንጅ አለ። በጣም አደባቡ አካባቢው ስለሚያምር እዛ ኔድና አንድ ውብ ቻሌንጅ ተጫውተን እንመጣለን ወደ ፌስቲቫሉ። እሺ ጉልሶ ገብረያንስ ባላለው ከጉለሌ ክፍለ ከተማ ባህል ኪነ ጥበብና ቱሪዝም ጽሕፈት ቤት ነው የመጣሁት። የስራ ድርሻ የኪነ ጥበብ ኢንዱስትሪ ማበልጸግና ማስፋፋት ባለሙያ ነው። ያው የ16ኛው በከተማ አቀፍ የሚከናወኑትን የኪነ ጥበብ ስራዎችን ለማሳየት ለማስተዋወቅ ነው የመጣው ለህዝቡ ማለት ነው። ይሄ 16ኛው ከተማ አቀፍ የኪነ ጥበብ ፌስቲቫል ወይም ደግሞ ሳምንት በዋነኛነት ማህበረሰቡን ያሉትን በከተማ ውስጥ ያሉትን የኪነ ጥበብ ስራዎች ከማስተዋወቅ አንፃር
በተጨማሪም ደግሞ ከያኔውን ድምፃዊውን ባለሙያውን በዋነኛነት እንደ ክፍለ ከተማችን ያሉትን ከማስተዋወቅ አንፃር ለማህበረሰቡ ከፍተኛ ፋይዳ ያለው እርስ በርስም ያሉትን ነገሮች የልምድ ልውውጥ የምናደርግበት ትልቅና ዋነኛ መድረክ ነው ሊሆን የሚችለው ማለት ነው። ያው እንደ ክፍለ ከተማ በክፍለ ከተማችን ውስጥ ያሉት የኪነ ጥበብ ባለሙያዎች አሉ። የነሱ ስራዎችን በዋነኛነት እንደ ክፍለ ከተማ ሰብስበን ከፍተኛ የኪነ ጥበብ እድገት እንዲያመጣ ጥረት እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ዛሬ ይዘን የመጣ ነው በዋነኛነት የአርቲስት አፈወርቅ ዮሐንስ ዋሽንታቸውና እሳቸው የተሳተፉበት ፎቶዎች አሉ። በተጨማሪም ደግሞ ህዝብ ለህዝብ ሄደው የሰሩት ስራዎች ከቀድሞ ፕሬዝዳንት መንግስቱ ኃይለማርያም የሰጣቸው የምስክር ወረቀት ላይ የተለያዩ ሲጠቀሙባቸው የነበሩት ኢምቢልታዎች እነሱ ይዘን የቀረብንበት ሁኔታ አለ። በተጨማሪም ደግሞ የድሮ እቃዎች ግብአቶች ይዘን መተናል። አንድ ባንድ ለማሳየት ወደዚህ እንመጣለን ማለት ነው። ዛሬ ይዘን የመጣ ነው የአፈወርቅ ዮሐንስ ዋሽንት ነፊ ናቸው። በዋነኛነት የኪነ ጥበብ ስራቸውን የጀመሩት በፖሊስ ኦርኬስትራ ነው። በመቀጠል ደግሞ የቲያትርና ባህል አዳራሽ ሽፍት አድርገው እዛ ረጅም ጊዜ ያገለገሉ ባለሙያ ናቸው። የሚታወቁት በዋነኛነት ፍቅር እስከ መቃብር ከያኔ ወጋየሁ ንጋቱ ትረካውን በሚተርክበት ሰዓት ላይ እሳቸው ደግሞ ዋሽንቱን የሚነፉ ታላቅ ባለሙያ ናቸው። እሳቸው በደርግ ዘመነ መንግስት ህዝብ ለህዝብ ላይ ተሳትፈዋል። በዋነኛነት መንግስቱ ኃይለማርያም የሰጣቸው ታላቅ የምስክር ወረቀት አለ ማለት ነው። ይሄ የምስክር ወረቀት መንግስቱ ኃይለማርያም ለሳቸው የሰጣቸው የምስክር ወረቀት ነው። እምቢልታ የሚጫወቱ ነበረ። ይሄ የእሳቸው እምቢልታ ነው። በመቀጠል እዚህ ጋር የምናያቸው ያው የድሮ እቃዎች ናቸው። በዋነኛነት ያው ካውያ አለ፣ የድሮ ቴሌቪዥን አለ፣ ቴፕ አለ። በተጨማሪም ደግሞ ጸሐፊ ትእዛዝ ኃይለ ወልደ ሩፋኤል ቀጨኔ አካባቢ የአሁኑ መጠሪያ ስም አጼ ልብነ ድንግል የሚባል ትምህርት ቤት አለ። ያ ትምህርት ቤት የሚኖሩበት መኖሪያ ቤታቸው ነበረ። በ1958 ዓመተ ምህረት ያንን ትምህርት ቤት ለህዝቡ ትምህርት እንዲያስተምሩበት ወይም ህዝቡ እንዲጠቀምበት ትምህርት ቤቱ ለማህበረሰቡ ወይም ደግሞ ለነዋሪው ሰጡ። በተጨማሪም ደግሞ ታላቅ የሆነ የስዕል የመሳል ችሎታ አላቸው። ቀጨኔ መድኃኔዓለም ቤተክርስቲያን ውስጥ ሙዚየም ውስጥ የሳሉት ስዕል አለ። እሱን ሙዚየም ውስጥ ማግኘት የምንችልበት ሁኔታ ነው ያለው ማለት ነው። ይዘናቸው የመጣ ነው ይሄን ይመስላል ማለት ነው። በተጨማሪም በጉለሌ ክፍለ ከተማ ውስጥ የሚገኙ የተለያዩ አርቲስቶች አሉ ማለት ነው። እነሱ በዚህ መልክ ለተመልካች፣ ለህዝብ፣ ለታዳሚ ይዘን መተናል ማለት ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ውድ ተመልካቾቻችን ታዲያ ፌስቲቫሉ ምን ይመስላል የሚለው ነገር ቆንጆ ቆይታ ያደረግን እንገኛለን። እንደምን አሉ? እግዚአብሔር ይመስገን። ሰላም ነው? ስሞትን ይነግሩኛል? ወይዘሪት ፋናዬ ነጋ እባላለሁ። እንደው ስለ የሚሰሩት ነገር ምንድነው እንትን እያሉ ያሉ ምን ላይ ነው የሚሰሩት የሚለውን ነገር ትንሽ ያብራሩልኛል? እሺ፣ እኔ ምንድነው የምሰራው ከወዳደቁ ጨርቃ ጨርቆችን ሰብስበን ከጥጥና ከእንትን ሰራርተን የተለያዩ እንስሳት ለልጆች መጫወቻ የሚሆኑ ለትምህርት ቤት ማስተማሪያ የሚሆኑትን የተለያዩ የእንስሳቶች አሻንጉሊቶችን እና እንደገና የባህል ልብሳችንን ደግሞ በዘመናዊ ቀለም ነክረን በዘመናዊ አለባበስ ላይ እንደዛ አይነት አድርገን በዛዝ እናቀርባለን። ያው የተለመደው ባህላችን ወደ ዘመናዊነትን በመቀየርና አካባቢውን በማይበክል በተፈጥሮ በጥጥ ምርቶች ብቻ እና የእጅ ተፈጥሮ ስራ በመስራት ነው የምንማረው። በጣም አመሰግናለሁ። ካነሱት አንድ ነገር የወደድኩት ነገር አለ። ምንም የሚወዳድቁ ጨርቆች የሉም እኛ እያለን ከዚህ በላይ ያሉ ነው። አዎ። ስለዚህ እርሶ ጋር ጨርቆች ተመልሶ ያሉ ነገሮች ከፍጆታ የወጡ ነገሮች መልሶ ወደ ጥሩ ነገር ማዋል ይቻላል ማለት ነው። በጣም ላሳይህ እንደው ምሳሌ አሁን እነዚህ ልብስ ቤቶች ጨርቅ ሽፎናን በሚሰሩ ገበሮች ላይ የወዳደቁ ጨርቆችን ቆጣጥረን ለቃቅመን እንደገና ጎንጉነን ነው የምንሰራው። አሁን ይሄንን ለሻወር ቤት ምንጣፎች እናረጋለን። እንደገና ጠረጴዛ የምግብ ጠረጴዛ ላይ እዚህ የተለያዩ የባህል እቃዎች ላይ እናረጋለን። በቀላሉ ይታጠባል፣ ሲበሰብስም ወደ አፈርነት ይቀየራል። አሁን አንዳንድ ምንጣፎች አይተህ ከሆነ የፕላስቲክ ምንጣፎች ናቸው። እነዛ ፕላስቲክ ምንጣፎች ከጊዜ በኋላ ያንደላጡና ሰውን ይጥላሉ። ከዛ ደግሞ ስንጥላቸው አካባቢን ይበክላሉ። በቀላሉ ወደ አፈርነት አይበሰብሱም። ይህንን ግን እናጥበዋለን። ልክ ካረጀ ደግሞ ወደ አፈርነት ነው የሚለወጠው። ስለዚህ የወዳደቁትን ነገሮች ቁም ነገር ላይ እናውለዋለን።
ይህንን ሃይላንድ ነው። ሃይላንዱን ወዳድቆ ልክ በጨርቅ በወዳደቁ ጨርቆች አልብሰን እንደዛ አጊጠን የተለያዩ የተፈጥሮ አበባዎች እንደዚህ ማስቀመጫዎች እናረጋለን። አሁን እነዚህ ቆዳ የወደቀውን ቆዳና የወደቀ ጨርቅ ከጣውላ ቤት ምናምን እየለቃቀምን ነው። እንደዛ አድርገን እነዛ አሁን ልክ እንደማራገቢያ ሲሞቅ እናረጋለን። እነዚህን ደግሞ ለልጆች መጫወቻና ትኩስ ነገር እንደዚህ ለማውጫ ነው። እንደገና እጃችን በሚቀዘቅዝበት ሰዓት ቅዝቃዜ ሞክረው እጅህ ላይ እንዴት ሙቀት እንደሚሰጥ ነርቭ ለሚያማቸው ሰዎች ጧት ቅዝቃዜ ስትሰማቸው በዚህ ላይ እጃቸውን ያንቀሳቅሳሉ። እና ሙቀትም ይሰጣል። እና ጤንነትም ትኩስ ነገርም ታወጣለህ፣ ለልጆችም ታጫውትበታለህ። ስለዚህ የሚወድቅ ነገር የለም። ስለዚህ የሚወድቅ ነገር አካባቢ የሚበክል ነገር የለም። ወደ አፈርነት በሚቀየረው እስኮን ትላለን። በፌስታል በላስቲክ የሚባሉ ነገሮች ቀርተው በዚህ ተቀይረዋል። አዎ ይሄንን ሁሉ ያው ሃይላንድም የሚወድቅ ነገር ሃይላንድ ራሱ ይሄ እንግዲህ ውድ ተመልካቾች ሃይላንድ ነው አይጣልም። ሃይላንድ ተቆርጦ ሌላ አገልግሎት አለው። በጣም ውብ በሆነ መልኩ ነው እንግዲህ ይሄንን ማየው። በጣም ነው የሚያምረው። በጣም ነው የወደድኳቸው። እግዚአብሔር ይስጥልኝ። እንደው አድራሻዎትን እንዲህ ላሉ ስራ ፈጣሪዎች አድራሻቸው የት ነው ቢሉን ተመልካቾቻችን መተው እንደዚህ አይነት ነገር መግዛት ቢፈልጉ ወዴት ይምጡ? መሸጫ ቦታ የለኝም። መኖሪያ ቤቴ ላይ ነው ማመርተው። አሁን እንትኑ የሰውን ፍላጎት እየሰፋ ሲሄድ አዲስ ከተማ እዚህ መርካቶ ተከራይቻለሁ። ያን ግን ትንሽ ቦታ ናት። ያው ማምረቻ እዛ አመርታለሁ። እቤቴ ነው ስቶክ የምወስደው። አንዳንድ ባዛሮች ሲኖሩ እንደዚህ ሳተፋለሁ እንጂ መሸጫ ቦታ የለኝም። እግዚአብሔር ከፈቀደ ለወደፊቱ በሰፊው መስራት እፈልጋለሁ። ያው ያቅሙ ጉዳይ እንትን ይላል እንጂ ስለዚህ እንደዚህ አይነት ፌስቲቫሎች ላይ የተገኙ ተሳተፋለሁ። አዎ እንደዚህ ነው። አዎ እንጂ እንደዚህ መሸጫ ቦታ ራሱ የቻለ የለኝም። ተስፋ አደርጋለሁ የሚመለከታቸው አካላትም የሆነ ነገር እንደሚያደርጉ አይተው ዝም እንደማይሉ ተስፋ አደርጋለሁ። እኔም በሰፊው ለመስራት ሙሉ ፈቃደኛ ነኝ። ማለት ስራ የፈጡ ወጣቶችን በዚህ አርአያ ሆኖ እንዲሰሩና በሰፊው እንድንሰራ ደስ ይለኛል። በጣም አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁን እንግዲህ የደመቀ ነው። ያው ድንቅ ሀገር በቅርብ ሽልማቱን ይዞ መጥቷል። ዳጎስ ያለ ሽልማት ልንሸልም ነው። ሶስተኛና ሁለተኛ ዙር ተወዳዳሪዎቻችንን ይዘናል። ውድ ተመልካቾች ሐመር ናናና ዳንዲቦሩ ሐመር ናና ወይስ ዳንዲቦሩ ሚለውን የምንለይ ይሆናል። ታዲያ አንድ ኳስ 10 ነጥብ ነው። ሴቶች 5 ወረውራላችሁ፣ ወንዶች 5 ወረውራላችሁ። ይሄ ቡድን 10 አለው፣ ይሄ ቡድን 10 አለው። ከአንድ ኳስ 10 ነጥብ ታገኛላችሁ። ተግባባን? ከአንድ ኳስ 10 ነጥብ ታገኛላችሁ። እኔ ሞክሬ ላሳያችሁ እችላለሁ። ተከተትከው 10 ነጥብ ነው። 1 2 3 ይርጉ ሽፈራው ተው። ሶስት እኩል ነው የሚሰጣችሁ። ሁለት ይቀረኛል። አዎ ይርጉ 4 5 ወንዶች ከእናንተ ከ5 ባዶ ያጅለት እስከዚህ ሰዓት ደርሰናል። አሁን ቀጣዩ ጥሩ ሙከራ ነው። ጥሩ ሙከራ ነው። ወደ ቤቷን ሰብሰብ እንጠይቃለን። ከአራት አንድ ኳስ አለው። ከ5 ባዶ ኳስ መልሱልን ወደ ሴቶች። አንድ 2 3 ምን እያልካችሁ? በሞከረ ቢሆን ላንቺ ነጥብ እንሰጥ ነበር። አንድ ኳስ አላት።
ነይ መወርወር ትችላለች። 1 2 3 ሙከራ አሪፍ ነው። እንደሱ አይቻልም። ቀጥታ እንደዚህ ለመግዛት አይቻልም። አንጥረሽ ነው። ኖ 3 ባዶ ተረጋጊያ። ከ3 ባዶ ከ4 ባዶ ይሄን ካገባች ነው ጉዱ። ይርጉ በሙከራ ቢሆን ለሴቶቹ እንሰጥ ነበር። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁንም አላበቃም። የድንቅ ሀገር ቆይታችን ቻሌንጆች አሉን። ብዙ አዝናኝና እናንተን አስተማሪ የሚሆኑ ውድድሮች አሉን። ውድ ተመልካቾቻችን ሀገራችን አካባቢያችን ምን ትመስላለች፣ የአፍሪካዋ መዲና አዲስ አበባ ምን ትመስላለች የሚለውን አብረን እንግዲህ ከተወዳዳሪዎቻችን ጋር እየቃኘን እነሱን ከ800 ኪሎ ሜትር እነሱን ደግሞ ከ100 ምናምን ኪሎ ሜትር አስመጥተን እዚሁ አድርገናቸው ምን ትመስላለች መዲናችን የሚለውን አስቡት እስቲ። ሐመሮችን ከሸዋዎች ጋር እዚሁ ካሉት ቀርቦች ልጆች ጋር እያወዳደርን እንገኛለን። የኛ ዋነኛ ፍላጎታችን ኢትዮጵያውያን ሁሉንም አንድ በማድረግ በመደመር አንድ መሆን ነው። ኢትዮጵያዊነታችን ነው። እኛ ሀገርን እንደ ሀገር፣ ህዝብን እንደ ህዝብ ኢትዮጵያዊነታችንን በከፍታ እናስቀጥላለን። ሐመር ናናዎችም ሆነ ዳንዲቦሮዎች ጋር እየዞርን ከተማችንን እንቃኛለን፣ ውድድራችንን እናካሂዳለን። እናመሰግናለን። ስቴርጎ ሸፈራው ነው። በዚህ አጋጣሚ በጣም ጎበዝ ሙዚቀኛ ነው። የሆነ ነገር ይበልልን። አትስማሙ? ነቃም ያደረገን ብርድ ነው። የሐመርን አንድ ከራስ ስራዎች አንዛኮቲ እናሾኖ ወላምኖ ናርተስቶኖ አንዛኮቲ እናሾኖ ወላምኖ ናርተስቶኖ እናሾኖ ቋና እናፎኖ ቋና እንሸዶኖ ቋና እናፎኖ ቋና ወላምኖ ትያይስ ወላምኖ ናርዳይስ እንተኮዳን ዘጋ እንተኮዳን ስንዳ እምባዘሎ ይሰቲ ጋታኮሳ ይሰቲ እንተኮዳን ናሻ እንተኮና ጋላ የሚለው ዜማ ነው። አመሰግናለሁ። እኛም በጣም እናመሰግናለን። ወደ ተመልካቾቻችን በዚህ አጋጣሚ በጣም ጎበዝ ነው። እርግጠኛ ነኝ የደቡብ ኢትዮጵያ ክልል ባህልና ቱሪዝም እንዲሁም የደቡብ ኦሞ ዞን ዋና አስተዳዳሪ በደንብ ስፖንሰር አድርገውት በቀጣይ ተስፋ አደርጋለሁ የሚመለከታቸው በነገራችን ላይ ሁለቱን ስንል ግለሰቦችም ጭምር በባህል ላይ የምትሰሩ የትኛውም አይነት ልጅ ይሄ ልጅ ትልቅ አቅም አለው። ተስፋ አደርጋለሁ ብዙ ስፖንሰሮች እንደምታገኝና ሙዚቃዎችን ወደፊት ለፊት እንደምንሰማቸው። መልካም ጊዜ። ከነሱ ነበር የጀመርነው። አሁን ደግሞ ጥያቄ ከእናንተ እንጀምራለን። እሺ፣ ጥያቄ ቁጥር 12 የሰውነታችን ትልቁ ክፍል ምንድን ነው? አይምሮ። አይምሮ 4 ነው እድል ያለ። የሰውነታችን ትልቁ ክፍል ምንድን ነው? ትልቁ ክፍል ልብ። ልብ። የሰውነታችን ትልቁ ክፍል አይደለም፣ ንገርኝ። ስም ያለው ሰውነታችን ትልቁ ክፍል የመጨረሻ እድል ነው ያላችሁ፣ ተነጋገሩበት። 3 ሞክራችኋል። ደረት ነው። አንድ እድል ልስጣችሁ። አይ የሰውነታችን ትልቁ ክፍል ሆድ። ጨርሳችኋል። አይን። አይን። አንድ እድል ነው የሚቀራችሁ። አንድ እሺ ጭንቅላታችን። ጭንቅላታችን የሰውነታችን ትልቁ ክፍል ምንድን ነው? የሰውነታችን ትልቁ ክፍል ለተወዳዳሪዎች ለተመልካቾች ቆዳችን ቆዳችን ነው። እናመሰግናለን። ወደ እናንተ ጥያቄ ልምጣ። ጥያቄ ቁጥር ስንት? 1 ጥያቄ ቁጥር 1 ጥያቄ ቁጥር 1
በደቡብ ኢትዮጵያ ክልል ውስጥ ከሚገኙ ሀገራት ወይም ከተሞች ውስጥ በሁለት ፊደል በደቡብ ኢትዮጵያ ክልል ከሚገኙ አምስቱን ጥቀስ። አዎ ስማቸው በሁለት ፊደል። ኦሞ ይባል አላውቅም። ጋሞ፣ ጎፋ ሁለት ፊደል ነው ያልኩ። አራት ፊደል ነው እኮ ጋሞ 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 ያልከኝ ያስኬዳል። እሺ ሁለት ፊደል ብቻ በሳቱት እያልክ ነው። በሁለት ፊደል ከአምስቱ አንዱ ሰጥ ብለሃል። 10 ነጥብ ነው ያገኘው። ሐመር ሁለት ፊደል ሐመር። አዲስ አበባ እንዳትይ 30 ሰከንድ። ዲቻ አይደለም ከተማም ቦታም አይደለም። ደቡብ ኢትዮጵያ ተወዳዳሪዎቻችሁን ሀገር እንዴት ሄዳችሁ አድራችሁ ሁላችሁ ተወዳዳሪዎቻችሁን አውቃችሁ ነው ሄዳችሁት? The time is up። አራቱን ከመለስክልኝ 20 ነጥብ ሰጣለሁ። በደቡብ ኢትዮጵያ ክልል ከሚገኙት ሀገራት ወይም አካባቢዎች ስም በሁለት ፊደል ብቻ የሚጠቀሱት አምስቱን ጥቀስ ተብሏል። አንዱን ጠቅሰዋል። ጎፋ፣ ሶዶ፣ አሪ ጎፋ፣ ሶዶ፣ አሪ ከፋ። በስመ አብ የት ሄደሽ እባክህ? ደቡብ ኢትዮጵያ The time is up። አለ አትለኝም? ዲላ አትለኝም? ምን ችግር አለ? እናመሰግናለን። 3 መልሰዋል። 5 10 ነበር ለነሱ የምንሰጠው። 5 15 ነጥብ ለነሱ 15 ለነሱ 10 ነጥብ። እናመሰግናለን ውድ ተመልካቾቻችን። የነሱን ሲመልሱ የነሱን ግማሽ ስለሚያገኙ ነው 10 ነጥብ ነበር እነሱ 5 ነምሮ 50 ነጥብ ነበር የሚሰጣቸው። ጥያቄ ጥሪ 14 ቁጥር 14 ሀገራችን ኢትዮጵያ በቆዳ ስፋት ከዓለም ስንተኛ ደረጃ ላይ ትገኛለች? በቆዳ ስፋት ሀገራችን ኢትዮጵያ ከዓለም ስንተኛ ደረጃ ላይ ትገኛለች? ሶስተኛ 122ኛ 122ኛ ለሙከራታ ባለው እንጂ ይመለስ ጥያቄ አይደለም። እንግዲህ ጥያቄውን አልቀይረው። እሺ ከሙከራ ይቀራል። ሁለት ድል አላችሁ። 1002ኛ 1002ኛ የመጨረሻው 80ኛ ብዬ ሞክሬ ይመጣ ይምጣ። ቁጥር 14 ሀገራችን ኢትዮጵያ በቆዳ ስፋት ከዓለም ስንተኛ ደረጃ ላይ ትገኛለች? 1000ኛ ብሏል፣ 80ኛ ብሏል፣ 102ኛ 1002ኛ ብላኛል፣ 122ኛ ብሎኛል እያለ ብዙ መክሯል። ውድ ኢትዮጵያውያን ሆይ እናንተስ ምን ያክሉን ታውቁታላችሁ? ሀገራችን ኢትዮጵያ እንደዚህ ሩቅ ነን እንዴ? በጣም ጠባብ ነን እንዴ? እንደዚህ 1002ኛ የምትለን ከዓለም 27ኛ ደረጃ ላይ ትገኛለች። እናመሰግናለን። በቆዳ ስፋት ሀገራችን ኢትዮጵያ እርግጠኛ ነኝ በቅርቡ በቆዳ ስፋት ሳይሆን በሀብት ደረጃዎች ውስጥ እንገባለን። የቅርብ ደረጃዎችን እንሰራለን። ከሰራን ከበለጸግን ካደግን ብዙ እንራመዳለን፣ እንቀጥላለን። እናመሰግናለን። ወደ እናንተ ለእናንተ ጥያቄ አለኝ። አንድ ጥያቄ አላችሁ? ያይ ቁጥር 3 ያይ ቁጥር 3 ዓለማችን በስንት አህጉራት የተከፈለች ነች? ስማቸውንም ጥቀሽ። 7 ስማቸውን ጥቀሽ። ኤዥያ ኤዥያ አፍሪካ
ኖርዝ አሜሪካ ኖርዝ አሜሪካ ሳውዝ አሜሪካ ሳውዝ አሜሪካ ኤሮፕ አውስትራሊያ አንታርክቲካ በአግባቡ መልሶታል። እናመሰግናለን። 50 ነጥብ ይገባቸዋል። ታንኪዩ። ወደ ተመልካቾቻችን በቀጣይ ደግሞ አንድ ቻሌንጅ እናሳያቸዋለን። ወደ ቻሌንጁ እንሄዳለን። በጣም የሚያዝናናችሁ ነው። ወደዛ እንሂድ እስቲ። እየተንቀጠቀጡ ነው ሐመርናናዎች። በጣም ሙቀት ኃይል ሀገራቸው። እኛም እዛ ሄደን ነበር ያልነው። መተው አዲስ አበባ ደግሞ እነሱ ጋር ብርድ ይታያል አለ። ወደ ተመልካቾቻችን አሁን የምንቀጥለው ወደ ቻሌንጁ ነው። መልሰን ወደ ፌስቲቫሉ ልሰዳችሁ እስቲ እዛው ጋር። ዋው! እናመሰግናለን። አመሰግናለሁ። ዋሽንት ተጫዋች አስፋው መልስ እባላለሁ። እንደ አጋጣሚ እዚህ ከንፋስ ስልክ ባህል ቡድን ነው የምሰራው። ከዚህ ለመታደም መጥቼ ነው ኤግዚቢሽን ጋር። እንደ አጋጣሚ በዚህ ሰዓት የጋሽ ዮሐንስ በጣም በዋሽንት ማደንቀው በጣም የሁላችንም መምህር የሆነ የጋሽ ዮሐንስ ስራዎች እዚህ ሳያቸው ነሸጥ አድርጎ ዋሽንቶችን እያየው ነውና እስኪ አንዱን ልሞክር ከሱ ስራ